ሕዝቅኤል ምዕራፍ 37 ስለ ሁለት ለውጦች ይናገራል። አካላዊና መንፈሳዊ ተሐድሶ ከውስጥም ከውጭም ታርፋለ። ከዚህ በኋላ ሕዝቅኤል ምዕራፍ 37 ላይ አጥንት የሚል ስያሜ የያዙ ሰዎች እንደገና መቆም አንችልም ብሎ ስላሰቡ በላያቸው ላይ ሶስት አደገኛ ቃላቶችን ተናግረዋል። አንደኛው ተቆርጠናል፣ ሁለተኛው ደርቀናል፣ ሶስተኛው ጠፍተናል የሚል ነበር። ለነዚህ አጥንቶች የሚነገር ትንቢት እግዚአብሔር ለሕዝቅኤል ሰጠው። ሕዝቅኤል በእግዚአብሔር መንፈስ ተወሰደ ወደ አንድ ሸለቆ። በእግዚአብሔር መንፈስ የተወሰደው ሕዝቅኤል በዛ ሜዳ ዙሪያ ዞረ። እነዚህ በሕይወት ይኖራሉን ብሎ እግዚአብሔር ጠየቀው ሕዝቅኤልን። በዚህ አይነት ክሪቲካል በሆነ ጉዳይ ላይ መፍትሄና ዕውቀት ያለው አምላክ አንተ ብቻ ነህ። ደርቀናል ያላችሁ አጥንቶች፣ ጠፍተናል ያላችሁ አጥንቶች፣ ተቆርጠናል ያላችሁ አጥንቶች ሆይ የእግዚአብሔርን ቃል ስሙ። ዛሬ የሚታወጀው ቃል ለእናንተ ነው አላቸው። የመጽሐፍ ቅዱስ ክፍል ትንቢተ ሕዝቅኤል ምዕራፍ 37 ቁጥር 7 እንዳዘዘኝም ትንቢት ተናገሩ፣ ሲናገርም ድምፅ ሆነ፣ እነሆ መናወጥ ሆነ፣ አጥንቶችም አጥንት ከአጥንት ጋር ተቀራረቡ። እኔም አየሁ፣ እነሆም ጅማት ነበረባቸው፣ ሥጋም ወጣ፣ ቁርበትም በላያቸው ተዘረጋ፣ ትንፋሽ ግን አልነበረባቸው። እርሱም የሰው ልጅ ሆይ ትንቢት ተናገር፣ ለነፋስ ትንቢት ተናገር። ለነፋስም ጌታ እግዚአብሔር እንዲህ ይላል፣ ነፋስ ሆይ ከአራቱ ነፋሳት ዘንድና እነዚህም የተገደሉት በሕይወት ይኖሩ ዘንድ እፍ በልባቸው በላለኝ። እንዳዘዘኝም ትንቢት ተናገሩ፣ ትንፋሽም ገባባቸው፣ ሕያዋንም ሆኑ፣ እጅግም ታላቅ ሰራዊት ሆነው በእግራቸው ቆሙ። የስብከተ ርዕስ እንደገና ትቆማለህ ይላል። እንደገና ትቆማላችሁ። ዛሬ ሰበር ዜና ይዤ ነው የመጣሁት። የሚያምን ሰው ካለ ይህንን ቃል ቀጥታ ይገናኛል። ጠላት ይስማ፣ ጨለማ ይስማ፣ ሟርተኞች ይስሙ። እንደገና ትቆማላችሁ። ትንቢተ ሕዝቅኤል ምዕራፍ 37 ላይ የተጻፈውን ቃል ዛሬ ፕራክቲስ እናደርጋለን። በሕይወታችን ላይ እንለማመዳለን። ተቆርጠናል ያላችሁ፣ ጠፍተናል ያላችሁ፣ ደርቀናል ያላችሁ ይህ ትንቢት ለእናንተ ነው። እንደገና ትቆማላችሁ። በጨመረ ሞገስ፣ በጨመረ ቅባት፣ በጨመረ ኃይል፣ በጨመረ አካላዊ ብቃት፣ በጨመረ መንፈሳዊ ተሐድሶ በኢየሱስ ክርስቶስም እንደገና ትቆማላችሁ። ይህንን ትንቢታዊ አዋጅ በእናንተና በቤተሰቦቻችሁ ላይ ለማወጅ ነው የመጣሁት። ተቆርጧል በተባልክበት፣ መዝገቡ በተዘጋበት፣ ወደ መዝገብ ክፍል በተመለሰበት በዛው ከተማ፣ በዛው መንደር እነዚያ ሰዎች መካከል እንደ ፀሐይ እያበራህ ከፀሐይ በላይ 7 እጥፍ ሻይን እያረክ እያስደነገጥክ በጨመረ ክብር እንደገና ትቆማለህ። የዛሬው መልእክት እንደገና ትቆማላችሁ። ሌካ ሶፕራ ከውጭ ሆናችሁ አሜን የምትሉ መልእክቱ ለእናንተም ነው። እንደገና ትቆማላችሁ። የእናንተ ጉዳይ እንደገና ይቆማል። የተቆረጠ ነገራችሁ፣ የደረቀ ነገራችሁ፣ የተበላሸባችሁ ጉዳይ ከእግዚአብሔር ቃል የተነሳ እንደገና ይቆማል። ትንቢተ ሕዝቅኤል ምዕራፍ 37 ስለ ሁለት ለውጦች ይናገራል። አካላዊና መንፈሳዊ ረፍት ወይም ተሐድሶ ከውስጥም ከውጭም ታርፋለ። ከዚህ በኋላ እንደ አብድ ነው የምተነብያው ዛሬ። ከውስጥም ታርፋለ፣ ከውጭም ታርፋለ። አጠገብ ያለውን ሰው እግዚአብሔር በለው። ከውስጥም ከውጭም ያሳርፋል። የእስራኤል አምላክ ከውስጥም ከውጭም ያሳርፋል። ይሄ ዓመት ከመዘጋቱ በፊት ስፒሪቹዋል እና ፊዚካል ሪፍሬሽመንት በሕይወታችሁ ላይ ይሆናል። ወደ ነብዩ ሕዝቅኤል የመጣው የእግዚአብሔር ድምጽ ከአእምሮ በላይ የሆነ ድምጽ ነው። የእግዚአብሔር ወርድ ማለት እግዚአብሔር ማለት ነው። በእግዚአብሔር ወርድና በእግዚአብሔር መካከል አንድ ኢንች እንኳን ልዩነት የለም። ቃል መጣ ማለት እግዚአብሔር መጣ ማለት ነው። እግዚአብሔር ተናገረ ማለት አለ ማለት ነው። በሕዝቅኤል ምዕራፍ 37 ላይ አጥንት የሚል ስያሜ የያዙ ሰዎች
በላያቸው ላይ የተናገሩት ሶስት አደገኛ ቃላቶች አሉ። የመጀመሪያው ደርቀናል የሚል ነው። ሁለተኛው ተቆርጠናል የሚል ነው። ሶስተኛው ጠፍተናል የሚል ነው። ራሳቸው አጥንቶች ናቸው የተናገሩት። የተበታተኑ አጥንቶች፣ የደረቁ አጥንቶች እንደገና መቆም አንችልም ብሎ ስላሰቡ በላያቸው ላይ ሶስት አደገኛ ቃላቶችን ተናግረዋል። አንደኛው ተቆርጠናል፣ ሁለተኛው ደርቀናል፣ ሶስተኛው ጠፍተናል የሚል ነበር። ተቆርጠናል ጠፍተናል ላሉት ለነዚህ አጥንቶች የሚነገር ትንቢት እግዚአብሔር ለሕዝቅኤል ሰጠው። ለነዚህ አጥንቶች ትንቢት አለ። አናግራቸው ሕያው ይሆናሉ። ዛሬ ማለዳ ለሙታን ሕይወትን የሚሰጥ የሌለውን እንዳለ አድርጎ የሚጠራ መቃብር ውስጥ ያለውን የሸተተውን ጠርቶ የሚያወጣ ውሃን ወደ ወይን ጠጅ የሚለውጥ የናዝሬቱ ኢየሱስ በዚህ ጉባኤ መካከል አለ። ነብዩ ሕዝቅኤል በመንፈስ አወጣኝ ይላል። ሕዝቅኤል በእግዚአብሔር መንፈስ ተወሰደ ወደ አንድ ሸለቆ፣ ሰፊ ወደ ሆነው ሜዳ ሕዝቅኤል በእግዚአብሔር መንፈስ ተወሰደ። በእግዚአብሔር መንፈስ የተወሰደው ሕዝቅኤል በዛ ሜዳ ዙሪያ ዞረ። ተመልከታላቸው፣ ተመለከተ። እንዲያያዘዘው አየ። ተመልከታላቸው፣ ተመለከተ። እነዚህ በሕይወት ይኖራሉን ብሎ እግዚአብሔር ጠየቀው ሕዝቅኤልን። በዚህ አይነት ክሪቲካል በሆነ ጉዳይ ላይ መፍትሄና ዕውቀት ያለው አምላክ አንተ ብቻ ነህ። አንተ ታውቃለህ አለ። በተቆረጠ ጉዳይ ላይ ዕውቀት ያለው አምላክ አንተ ነህ። እኔ ዕውቀት የለኝም። በል ለነዚህ አጥንቶች ትንቢት ተናገር። የጉብኝት ፕሮግራሙን ሕዝቅኤል ካጠናቀቀ በኋላ እግዚአብሔር ሕዝቅኤልን እንደዚህ አለው፣ አሁን ለተመለከትካቸው አጥንቶች ትንቢት ተናገር። ደርቀናል ላሉት፣ ጠፍተናል ላሉት በደረቀ አጥንት ላይ ትንቢት መናገር፣ በጠፋ ጉዳይ ላይ ትንቢት መናገር በጣም ቻሌንጅ ነው። እግዚአብሔር ግን እጁን በላዩ ላይ ያመጣ። ነብይ ማለት የእግዚአብሔር ቃል አቀባይ ማለት ነው። ትንቢት እንዲናገር እግዚአብሔር ሕዝቅኤልን አዘዘው፣ አስታጠቀው። እንዲናገር እግዚአብሔር አበረታታው። በእግዚአብሔር መንፈስ እርዳታና ብርታት ነብዩ ሕዝቅኤል በትልቅ ሜዳ ላይ ለተበታተኑ አጥንቶች ትንቢት መናገር ጀመረ። እናንተ አጥንቶች ሆይ የእግዚአብሔርን ቃል ስሙ። ደርቀናል ያላችሁ አጥንቶች፣ ጠፍተናል ያላችሁ አጥንቶች፣ ተቆርጠናል ያላችሁ አጥንቶች ሆይ የእግዚአብሔርን ቃል ስሙ። ዛሬ የሚታወጀው ቃል ለእናንተ ነው አላቸው። ትንቢተ ሕዝቅኤል ምዕራፍ 37 ቁጥር 7 ላይ በምትመለከቱበት ጊዜ እንዳዘዘኝም ትንቢት ተናገሩ ይላል። እንዳዘዘኝም ትንቢት ተናገሩ ማለት አንድ ሄድ ኦፊስ ከሱ ጀርባ አለ ማለት ነው። ለቁርበት እንዲተነብይ፣ ለስጋ እንዲተነብይ፣ ለጅማት እንዲተነብይ፣ ለትንፋሽ እንዲተነብይ የሚያዝዝ ትእዛዝ የሚሰጥ አንድ ሄድ ኦፊስ ከሕዝቅኤል ጀርባ አለ ማለት ነው። ዛሬ ማለዳ በእናንተ ፊት ሲቆም ከሄድ ኦፊስ ተልኬ ነው የመጣሁት። ሄድ ኦፊሱ እግዚአብሔር ይባላል። በዚህ ጉባኤ መካከል ተንብይ ብሎኛል። ለመተንበይ ነው የመጣሁት። ለማወጅ ነው የመጣሁት። ትቀበላለህ ወይ? ትቀበላለህ ወይ? የተቆረጠ ነገራችሁ ይቀጥላል። የሞተ ነገራችሁ ሕያው ይሆናል። ጠፍቷል ያላችሁትን ነገር እግዚአብሔር እንደ ማግኔት ጎትቶ ያመጣዋል። አንድ ሰው አሜን ይበል። ውጪ ያላችሁ አሜን ናችሁ ወይ? የእናንተ ነገር መጥቶ እጃችሁ ውስጥ ሳይገባ ይሄ ወር አይዘጋም። የጠፋ ነገራችሁ፣ የተበላሸ ነገራችሁ፣ ከእጃችሁ የተበተነ ጉዳይ እንደገና ሕያው ሆኖ እየተራመደ መጥቶ እጃችሁ ውስጥ ሳይገባ ይሄ ወር አይዘጋም። እውነት ነው የሚል ሰው አሜን ብሎ ይቀበል። ነብዩ ሕዝቅኤል በአጥንቶች ላይ የተነበየው በመንፈስ ቅዱስ ኃይል ነው። ሲወጣ ራሱ በመንፈሱ አወጣኝ ይላል። ካለሁበት ቤት ውስጥ እግዚአብሔር በመንፈሱ ወሰደኝ። ወዴት? ችግር ወዳለበት ቤት፣ መከራ ወዳለበት ቤት፣ አጥንቶች በሞሉበት ሸለቆ መካከል አኖረኝ። እንድተነብይ አዘዘኝ። ዛሬ ማለዳ አንድ ሰው ቤት በመንፈስ ይገባል። እተነብያለሁ፣ አውጃለሁ። አጃማ ሶፕሬቬኒያ አንድ ሰው ቤት እገባለሁ። ዛሬ ትንቢት ለመናገር ነው የምገባው። ተቆርጧል፣ ሞቷል፣ ጠፍቷል፣ ደርቋል ያላችሁትን ጉዳይ በእግዚአብሔር ቃል ወደ እናንተ እስበዋለሁ። እኔ ተልኬ ነው የመጣሁት። ይሆናል የሚል ድምፅ ሰምቼ ነው የመጣሁት። ከ4 ዓመት በፊት ከ10 ዓመት በፊት የተበላሸ ጉዳይ እንደገና ይቆማል ተብያለሁ። አንተ ተናገር እኔ ጣልቃ ገባለሁ ብሎኛል። እንደ እግዚአብሔር ቃል አቀባይ በእናንተ ጉዳይ ጣልቃ ገባለሁ። ትንቢተ ሕዝቅኤል ምዕራፍ 37 ቁጥር 10ን ተመልከቱ። እንዳዘዘኝም ትንቢት ተናገሩ፣ ትንፋሽም ገባባቸው፣ ሕያዋንም ሆኑ።
እነዚህ የተገደሉት በሕይወት ይኖሩ ዘንድ እፍ በልባቸው በላለኝ እፍ በልባቸው በላለኝ እኔ ያላለው አይደለም እግዚአብሔር ያለው አንተ በል እስኬል ስል እሱ ነው እፍ የሚለው ሁሉ ነገር ከተሟላ በኋላ ትንፋሽ አልነበረባቸውም ይላል መጽሐፍ ቅዱስ ስጋ መጥቷል ጅማት ተፈጥሯል ቁርበትም ለብሰዋል ሁሉ ነገራቸው ከተሟላ በኋላ ወክ እንዲያደርጉ የሚያስችል ትንፋሽ አልነበረባቸው እግዚአብሔር እንደዚህ ያለው እፍ በልባቸው ትንቢተ ሕዝቅኤል ምዕራፍ 37 ላይ የተጻፈው ሐሳብ መግቢያ ላይ እንደነገርኳችሁ ሁለት ዋና ጉዳዮችን የያዘ ሐሳብ ነው በሕዝቅኤል ምዕራፍ 37 ላይ የተጻፉ አጥንቶች የእስራኤል ቤቶች ናቸው በምርኮ የተወሰዱ እንደ አንድ ብሔር እንደ አንድ አገር ተደራጅተው እንደገና የመቆም ተስፋ የጠፋባቸው አንድ አገር ነበሩ አንድ ህዝብ ነበሩ የሆነ ጊዜ ግን አገር ከነበሩበት ህዝብ ከነበሩበት ከነበራቸው ክብር ከነበራቸው ሞገስ ከነበራቸው አስፈርነት ወደ ምርኮ ተወሰዱ ተበታተኑ በየአገሩ ጥገኛ ሆኑ አገራቸውን ለቀቁ መብታቸውንም ለቀቁ ጥገኛ ህዝብ ተባሉ በየቦታው የተንጠባጠበ ህዝብ ሆኑ ወደ ግራና ወደ ቀኝ ተመለከቱ ከፊትም ከኋላም ተስፋ የሚሰጥ ነገር ምንም አልታያቸውም በግራ መጋባት ተዋጡ ከዚህ የተነሳ ነው በጣም ግራ ከመጋባታቸው የተነሳ ነው ጠፍተናል ተቆርጠናል ደርቀናል ብሎ የተናገሩት መዝገባቸውን ዘግተዋል ከዚህ በኋላ የኛ ነገር አይሆንም በጥገኝነት ዘመናችን ያልቃል በሚል ድምዳሜ ላይ በደረሱ አጥንቶች ላይ እግዚአብሔር ሰበር ዜና ይዞ መጣ ስባል አካላዊ ለውጥና መንፈሳዊ ለውጥ በእናንተ ላይ ይሆናል እናንተ የተበታተናችሁ ሰዎች ህዝብና አገር ሆናችሁ እንደገና ትደራጃላችሁ አካላዊ ታድሶ አካላዊ ረፍት ሁለተኛው መንፈሳዊ ረፍት ነው ለዚህ ነው መግቢያ ላይ እግዚአብሔር ከውስጥም ከውጭም ያሳርፋል ያልኩት ምልክት ይከተላል ያረፈውን ሰው ምልክት ይከተላል እንደ ሻዶ ዩሲ የኔ ሻዶ ይከተለኛል የኔ ጥላ ከኔ ተለይቶ አያውቅም እንደዚህ ሻዶ ምልክት ይከተላቸዋል ያረፈ ሰው ትባላለህ ከውስጥም ያረፈ ከውጭም ያረፈ ሰው ትባላለህ እግዚአብሔር ከውስጥም ያሳርፋል ከውጭም ያሳርፋል እግዚአብሔር ከውስጥም ከውጭም ያሳርፋል አጠገብ ያለውን ሰው ነካ አድርገውና እግዚአብሔር ከውስጥም ከውጭም ያሳርፋል በለው ድገምለት እግዚአብሔር ከውስጥም ከውጭም ያሳርፋል የጉስቁልና ዘመን አብቅቷል የግራ መጋባት ዘመን አብቅቷል የስቃይ ዘመን አልቋል የመውደቅ ዘመን አልቋል የጥገኝነት ዘመን አልቋል የሆነ ሰው ትከሻ ላይ የተቀመጥክበት ዘመን አልቋል አጥንት የሚል ስያሜ ይዘ የኖርክበት ዘመን አብቅቷል አሁን ሰራዊት ሆነ ትቆማለህ እግዚአብሔር ከውስጥም ከውጭም ያሳርፋል ሳያቋርጥ ለብዙ አመት ለ20 አመት ለ15 አመት በታክሲ የሚሄድ ሰው አንድ ቀን የሚገርም መኪና ያሽከረከረ ሲገኝ ዳር ይዞ አሁን ሰው በቀን አንድ ጊዜ በሚበላበት ሀገር ይሄ መኪና ምን ያደርጋል ይላል እንደዚህ ያለ እንዴት ይበለጽጋል ስፒሪቹዋሊ ተውት ሎጂካሊ አስቡ ሰው ሁሉ በእግር በሚሄድበት ከተማ መኪና ምን ያደርጋል አሁን ለዚህ ሰውዬ ይሄ ምን አይነት ሎጂክ ነው ይሄ የጥልቅ ሎጂክ ነው ገለበስኳ እናንተ ባትቀበሉ ይሄ የብልጽግና ራእይ ነው ምንም ማድረግ አይቻልም ሞት ጸልየ ህይወት አይመጣም ድንጋይ ጸልየ ዳቦ አይመጣም ጆይንያ ጸልየ ሱፍ አይመጣም የጸለከውን ትወርሳለህ ካፍ ያወጣውን ቃል እሱን ትወርሳለህ እግዚአብሔር እንደዚህ ያለው ሕዝቅኤልን ጅማት ስጋ ቆዳና እስተንፋስ በእነዚህ አጥንቶች ላይ ይመጣል አጥንት ሰራዊት ሆኖ እንዲቆም የሚያስችሉ አራት ዋና ፖይንቶች የመጀመሪያው ጅማት ሁለተኛው ስጋ ሶስተኛው ቆዳ ሲሆን አራተኛው እስተንፋስ ነው ወይም ትንፋሽ ነው ጅማት ቆዳ ስጋና ትንፋሽ አራት ወሳኝ ነገሮች አጥንትን ሰራዊት ያስብላሉ ስም ይቀይራሉ በእነዚህ አጥንቶች ላይ ጅማት አልነበረም ስጋ አልነበረም ቆዳ አልነበረም ትንፋሽም አልነበረም እግዚአብሔር ግን ነብዩን እንደዚህ አለ ተንቢ አንተ እየተነበይክ ጅማት ይመጣል አንተ እየተነበይክ ስጋ ይፈጠራል አንተ እየተናገርክ ቆዳ ይመጣል አንተ እየተናገርክ ትንፋሽ ይገባባቸዋል እየተናገርኩ አው ሲናገርም ድምጽ ሆነ ይላል በጣም ለብዙ አመታት ሳይለንት ነበሩ ነብዩ ቃል ማውጣት ሲጀምር ድምጽ ሆነ
ይሄንን ማየት ትችላላችሁ ቁጥር 7 ላይ እንዳዘዘኝም ትንቢት ተናገሩ ሲናገርም ድምጽ ሆነ ይላል ድምጽ የሆነው ሲናገር ነው በሸለቆ ውስጥ ድምጽ የተፈጠረው ነብዩ ሕዝቅኤል ትንቢት መናገር በጀመረ ሰዓት ነው ዛሬ ከሰዓት በኋላ እናንተ ቤት ድምጽ ይሆናል ጸጥ ብሎ የቆየ ስራ ድምጽ ይሰጣል ጸጥ ብሎ የቆየ ቢዝነስ ድምጽ ይሰጣል ጸጥ ብሎ የቆየ ጤና ድምጽ ይሰጣል ጸጥ ብሎ የቆየ የሆነ ሁኔታ ላይ ድምጽ ይሆናል አጠገብ ያለውን ሰው ነካ አርገውና ዛሬ ከሰዓት በኋላ ባንተና በቤተሰቦች መካከል ዝምታ ይሰበራል ድምጽ ይሆናል ድምጽ ይሆናል ድምጽ ይሆናል ሕዝቅኤል ተንብዮ ሳይጨርስ አጥንት ስጋ ለብሶ ቆመ ኮኔ ማይክሮ ሰከንድ በፊት ስጋ ያልነበረው ነገር ኮኔ ማይክሮ ሰከንድ በፊት ቁርበት ያልነበረው ነገር ኮኔ ማይክሮ ሰከንድ በፊት ትንፋሽ ያልነበረው ነገር ኮኔ ማይክሮ ሰከንድ በፊት ጅማት ያልነበረው ነገር ኮኔ ደቂቃ በኋላ ስጋ ለብሶ ቆሟል መቆም ብቻ አይደለም እየተራመደ ነው ወክ ያረገ ነው አሜን 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 ከዚህ ስትመለሱ እንደዚህ አይነት ነገር ያጋጥማችኋል ከዚህ ቦታ ስትወጡ ቤተሰቦቻችሁ መካከል እንደዚህ አይነት ነገር ያጋጥማችኋል የናንተ የሆነ ጉዳይ እየተራመደ ይንቀሳቀሳል እየተራመደ ታገኛላችሁ አሜን 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 ሰራዊት ሆኖ በእግራቸው ቆሙ የሚል ቃል አለ ሰራዊት ሆኖ በእግራቸው ቆሙ የሚለው ቃል ሁለት ዋና ነገሮችን ያመለክታል የመጀመሪያው እስራኤል እንደገና በብሔራዊ ደረጃ መቋቋሟን ያመለክታል በጠላት ኃይል ሁሉ በተደጋጋሚ የተቀጠቀጠች እስራኤል ተቆርጠናል ያለች እስራኤል ጠፍተናል ያለች እስራኤል ደርቀናል ብላ የተናገረች እስራኤል በብሔራዊ ደረጃ እንደገና መቋቋሟን ያመለክታል ሰራዊት ሆኖ በእግራቸው ቆሙ አንተ ሰው መቆምህ አይቀርም አንቺ ሴት መቆምሽ አይቀርም ተገፍተ አንድ ቀን ትቆማል ተረቅጠ አንድ ቀን ሰራዊት ሆነ ትቆማል ተሰድበ አንድ ቀን ሰራዊት ሆነ ትቆማል ተቆርጧል ከተባልክበት ጠፍቷል ከተባልክበት ደርቋል ከተባልክበት ድንገት አንድ ቀን ሰራዊት ሆነ በእግር ትቆማል በዚህ ዓመት አንዳንድ ሰዎች ያስደነግጣሉ ድንገት ተነስቶ ድንገት ተባርከው ድንገት አግኝተው ድንገት በልጽገው ድንገት ታምራት ሆኖላቸው ድንገት በሚመጣው በእግዚአብሔር ጉብኝት ድንጋጤን ይፈጥራሉ አለኝ እግዚአብሔር መልእክት አለኝ እግዚአብሔር ሳይጎበኛችሁ አይቀርም እግዚአብሔር ሳይጎበኛችሁ አይቀርም ቅዱሳን እግዚአብሔር ሳይጎበኛችሁ አይቀርም የእግዚአብሔር ቤተሰቦች እግዚአብሔር ሳይጎበኛችሁ አይቀርም አማኞች እግዚአብሔር ሳይጎበኛችሁ አይቀርም ሁለተኛው ትንፋሽ መልሶ በተቋቋሙት ላይ መግባቱ መንፈሳዊ ተሐድሶን ያመለክታል በተቋቋሙት ላይ ሕያው በሆኑት ላይ ሼፕ አግኝቶ በቆሙት ላይ ከተበታተኑበት በተሰበሰቡት ላይ አካል በተቀበሉት እስራኤላውያን ላይ ትንፋሽ መልሶ መግባቱ መንፈሳዊ ተሐድሶን ያመለክታል መንፈሳዊ ተሐድሶ የውስጥ እረፍት ነው አካላዊ ተሐድሶ ደግሞ የውጭ እረፍት ነው እንዲህ ብሎ ለሚያይም ትታያለ እንዲህ ብሎ ለሚያይም ትታያለ የመጀመሪያው አካላዊ ወይም ተፈጥሯዊ መልሶ መቋቋም ሲሆን ሁለተኛው መንፈሳዊ ተሐድሶ ነው በአካልም በመንፈስም እግዚአብሔር ያሳርፋል ውስጣችን ላይ ያለውን እረፍት ሁሉ ሰው ማየት አይችልም መንፈሳዊ ተሐድሶ የውስጥ እረፍት ሁሉ ሰው ማየት አይችልም ማየት የሚችሉ ሰዎች ጥቂቶች ብቻ ናቸው አማኞች ይረዳሉ spiritual refreshment spiritual ረፍት መንፈሳዊ ረፍት መንፈሳዊ ሰላም መንፈሳዊ እንደገና መቋቋም ለመንፈሳዊ ሰዎች ብቻ የሚታይ ጉዳይ ነው ፊዚካል ረፍት በአካል ላይ የሚመጣው ረፍት ግን ለሁሉ ይታያል እግዚአብሔር ቤት ሰጥቶ ያሳርፋል መኪና ሰጥቶ ያሳርፋል ስራ ሰጥቶ ያሳርፋል ገንዘብ ሰጥቶ ያሳርፋል በጣም ብዙ ሰዎችን የምታስተዳድር ሰው አድርጎ ሾሞ ያሳርፋል በአካላዊ ረፍት ውስጥ ብዙ ፓኬጆች አሉ በዚህ ሁሉ እንድትባረኩ አውጃለሁ እግዚአብሔር በመንፈሳዊና በአካላዊ በረከት ይባርካችሁ በውስጥም በውጭም ያረፋችሁ ሁኑ የእግዚአብሔር ረፍት ቤታችሁን ይሙላ አሜን ይበል አንድ ሰው
ይህ ብሔራዊና መንፈሳዊ መልሶ መቋቋም በዘይቢያዊ አነጋገር ከመቃብር እንደመነሳት ተደርጎ ተብራርቷል። ሕዝቤ ሆይ መቃብራችሁን እከፍታለሁ ከመቃብራችሁ አወጣችኋል። እውነት መቃብር ውስጥ ያሉ ሰዎችን እግዚአብሔር ቆፍሮ ብሎ አወጣ ማለት አይደለም። ዘይቢያዊ አነጋገር ነው። የነዚህ ሰዎች ህይወት እንደገና መቋቋም ከመቃብር እንደመነሳት ተደርጎ ነው የተብራራው። ማች ስለሚያደርግ የነዚህ ሰዎች እንደገና መቆምና አንድ ሰው ከመቃብር ውስጥ መውጣት እኩል ስለሆነ በዘይቢያዊ አነጋገር ነብዩ ሲናገር በዚህ መልኩ ነው የተናገረው። እግዚአብሔር ሲናገር በነብዩ አማካኝነት ሕዝብ ሆይ መቃብራችሁን እከፍታለሁ ከመቃብራችሁም አወጣችኋለሁ። ከመቃብራችሁ ባወጣው ጊዜ መቃብራችሁን የከፈተው እግዚአብሔር እንደሆነ ታውቃላችሁ። በራሳቸው ምድር እንደ ሕዝብ ያልነበረችና በሕዝብ መካከል ተበታትና የነበረች እስራኤል እንደገና ሕዝብ ሆና በገዛ ምድሯ መቀመጥ መቻሏ በጣም የሚያስደንቅ ተአምር ነው። እንደገና ትቆማላችሁ። የስብከተ ርዕስ እንደገና ትቆማላችሁ። እደግመዋለሁ፣ እንደገና ትቆማላችሁ።